ቁም ና ተመለስ ና ቁጭ ብያለሁ ና ተመለስ አታልጅ ለምን መኪና እያለው ሰው እንደዚህ መኪና መግባት የሚችልበት ቦታ ላይ ፋይል ተሸክሞ የተንቀሳቀሱ እንዳሉ መኮንን ክዳችሁታል እንዴ ነው እያልክ የምትለን አሁን ህይወታችን ለማሳጣት ነው የመጣኸው? ከላይ ሆኜ የተከታተልኩኝ ስለሆነ ምንም ነገር አትፈልግ ሊያይታለች ፊትና ዙር ስነ ስርዓትን ያዝ ፊትና ዙር ወደዛ አንተ ማነህ ዙር አታ ዞር በል ብያለሁ አንተ ጀመር ፋይሉን እንድትወስድ የፈቀድኩልህ ዋርሽ ሰማኝ አይደለ እኮ ምንድነው ጋርታ ስትወርዝ ማን አንተ እኔ ፈልጌ እንድትወስዱት ያስቀመጥኩላችሁ አንተ ማን ምንድነው ለምን አትናገር ማን ሊያይታለች ተናገር ሊያይት ነው ያለችው እያልኩ እኮ ነው ሊያይታለች አንተ እንዴት አይነት ስርዓት የጎደለ ሰው ምንድነው ያልከው ስርዓት የጎደለ እንዴት አይነት ስርዓት የጎደለ ሰው ነው መኮንንን ይሄ ፋይል እኔ በድብቅ ወደ መኮንን ድርጅትና መኮንን የሚያቀበትን ሁኔታ ባመቻች የህይወት ጣፋንታችሁ ምን ይሆናል የድርጅቱ ነው ሞገስ እኔ እናንተን በራሴ ቁጥጥር ስር አድርጋችሁ ይሄ ፋይል ወደ መኮንን ድርጅትና መኮንን ቦታ ቢደርስ ምን አይነት ነገር እንደሚደርስባችሁ ታውቃላችሁ ዞርጋ አቶ አቤል ምንድነው ቺና ሊያ ከጀርባ የምትሰሩት ስራ አለ ብሎኛል ጥላው ምን ነበር እናንተ ከጀርባ የምትሰሩት ስራ የለችም ሌላ ቦታ ነች ምናምን ያሉ ግን ገለው ነው የጣሉት ያው ከሊያ ጋር እጅና ጓንት ነን እሷና ነኝ እንዲለማመዱ አድርጋችሁ ያንን ነገር ነጮች በመጡበት ሰዓት እኩል ካላሉ የሚቀጡበት ክፍለ ሀገር ላይ እንግዲህ እስር ቤት አለ ነው እያልሽኛለሽ መቼም ብቻዬን እኮ አንተ ባይሆን ብቻ ነው የመጣ ፈትሹትና ስልክም መሳሪያ ካለም ተቀበሉት እናቴና እኔን የጎዳን ሰው እኔን ይጉዳኝሽ እናቴን የጎዳብኝ ሰው እንዴት ነው በገንዘብ ሊያታልኝ አንተን ከመኮንን ጋር ያጋጨ ነገር ምንድነው ጥቅም ነው ከነ ልጅ ለመያዝ ያላችሁበት ቦታ መተን ነበርና የመኮንን ሰዎች ላይ ጥቃት ፈጽመ ነበር ያመለጥከው አንተ ለራሱ አዝኛለሁ እያልከኝ ነው ግን አንተ የገዛ ልጅህ ወስደህ ሳት ውስጥ ያስገባ ሰው የገዛ ልጅህን አንተ እንዴት ብታስ አንተ ለቀቀኝ እንዴ ምንድነው አቶ ጥላሁን ይባላል ማንን የገባህበት መንገድ ቀላል መንገድ አይደል ማንን አቶ ጥላሁን በህይወት አለ ወይ ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ በእያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ከዚህ በፊት የነበሩትን ቪዲዮዎች ሙሉ ለሙሉ ተከታትላችሁታል ከጥላሁንም እንግዲህ የተወሰዱ ብዙ ማስረጃዎች አሉ ጥላሁንን እንግዲህ ካገኘነው በኋላ ብዙ አይነት ፋይሎችን ሰጥቶናል ሰውም እንግዲህ አሳልፎ ሰጥቶናል የሊያ ቀኝ እጅ የምትባለውን ሴት እንግዲህ ለኛ አሳልፎ ሰጥቶናል እሷ እንግዲህ ብዙ አይነት ፋይሎችን ሰጥታናለች ያንንም እንግዲህ ተመርኩዘን ብዙ ቦታዎች ላይ እየደረስን እንገኛለን ዛሬም እንግዲህ ከዚህ በፊት የምታውቁት ወይም ደግሞ ከዚህ በፊት እንግዲህ ፓርኪንግ ግራውንድ ስር ያዘጋጁትን ኦፊስ በሉት ፋይል ማስቀመጫ ላይክ ብዙ ነገራቸው ነው ለነሱ ያንን ቦታ እንግዲህ በራሳችን ቁጥጥር ስር አውለና አሁን ከህንጻው ቴራስ ላይ እገኛለሁ ከታች እንግዲህ ልጆችን አስቀምጫቸዋለሁ ወይም የኔ ሰዎችም ሴቶችንም እዛ እንግዲህ አስቀምጬ እገኛለሁ እነዛ ሴቶች ማለት እንግዲህ የሊያ ሰዎች ሲመጡ ፋይሎችን ቀይረው የሚሰጧቸው ወይም ደግሞ ፋይሎችን እንግዲህ ለነሱ የሚያስረክቡ ሰዎች ናቸው ዛሬ ምንድነው ያደረኩት ከላይ ሆኜ የሚወጣው መኪና ለመከታተል እንዲመቸኝ ከስርም ደግሞ እንግዲህ እኔን ካዩ ሊያውቁ ስለሚችሉ የኔን የቅርብ ሰው የሆኑትን እዛ አካባቢ ላይ ጥበቃ አስመስዬ ፓርኪንግ የሚሰሩ ወጣቶችንም አስመስዬ እንግዲህ እዛ ቦታ ላይ አስቀምጬ እገኛለሁ እኔ ከላይ የሆንኩበት ከዚህ ወርታች እንግዲህ በካሜራ የሚወጡትን መኪናዎች እከታተላለሁ ከዛም በኋላ በቅርብ ርቀት ሆኜ እንግዲህ ክትትሌን እማደርግ ይሆናል ከዛ በኋላ ምን ይፈጠራል እነዛ ሰዎች ወደ ማን ይወስዱናል ቀጥታ ሊያ ጋር የሚወስዱ ይመስለኛል ምክንያቱም ከዚህ ፋይል ወስደው ማን ጋር ሊያስቀምጡት እንደሚችሉ አናቅም የሚያስቀምጡት ቦታ ወይም ደግሞ የሚወስዱን ሰው ቦታ ግን ልክ እንደደረሰን ፋይላችንን ሳይሆን እነሱ ያሰቡት ፋይል ሳይሆን እኛ የሰጠናቸውን ፋይል እንደሆነ ሲያውቁ ምን አይነት ነገር ሊያደርጉ እንደሚችሉ ምን አይነት ጥቃትም ሊፈጽሙ እንደሚችሉ አላቅም የሚደረገውን ነገር ግን ሙሉ ለሙሉ በእኛ ቁጥጥር ስር እንደምናውል ቃል ገባላችኋለሁ አሁን ከዚህ ላይ ሆነን እንግዲህ ይመጣል የሚባለው መኪና እንከታተላለን መኪናው ሲመጣ በምን አይነት መንገድ እንደሚንቀሳቀስ ምን አይነት መኪና እንደሆነ ታልጋውን ኤቭሪቲንግ ነገር እናጣራና የኛ በሆኑ ሰዎች ከፊት እንግዲህ አንዳንድ ነገሮችን አስደርገን ክትትላችንን በሰፊው የምናደርግ ይሆናል ከኔ ጋር ለማንኛውም አሁን መኪናው ስለመጣ ሁላችሁም ተጠንቀቁ ያሉትን ነገሮች
ከስር ያለውንም ደግሞ በስትክክል ቁጥጥር አድርጉበት። ሲወጣም ደግሞ ምንም አይነት ነገር ሳታስነኩ ለእኔ ማሳወቅ ባለባችሁ መንገድ እኔም ከላይ ሆኜ የተከታተልኩኝ ስለሆነ ምንም ነገር አትፍሩ። ቁጥጥራችሁን በሰፊው እንትን በሉ። እሺ እንግዲህ ውድ ቤተሰቦቼ እነዚህ ከፊት የምትመለከቷቸው ግለሰብ ቦርሳውንና ተገቢ የሆነውን እንግዲህ ፋይሎች ከዛ ከግራውንድ በመኪና ይዘው ከወጡ በኋላ በቅርብ ርቀት እንግዲህ መኪናውን አቁሞ አንዳንድ ነገሮች ለማድረግ እየሞከሩ ነው። ትኩረት ላለመሳብ ይመስለኛል። እንግዲህ መኪናቸውን ይዘው ከወጡበት በኋላ ወደ ኋላ እየተመለከቱ አንዳንድ ነገሮችን ቼክ እያደረጉ እኛም በቅርብ ርቀት ነው እንግዲህ ካሜራችንንም ዙም አድርገን እየተጠቀምን ስላለን ነው እንጂ ያው ከጥንቃቄያቸውም አንጻር ወይም ከሚያደርጓቸው ነገሮች አንጻር ለምን መኪና ያለው ሰው እንደዚህ መኪና መግባት የሚችልበት ቦታ ላይ ፋይል ተሸክመው የተንቀሳቀሱ እንዳሉ በጣም ደስ የሚለው ነገር ደግሞ የተሸከሙት ፋይል እኔ ጠቃሚ ያልሆኑ ወረቀቶችን አድርጌ አሁን ማለት ለመግባባት እየሞከሩ ያሉ ይመስለኛል። ያልሆኑ ነገሮችን እያደረጉ እንከታተላችሁ ጥሩ ነው። ሰላም ነው። ና ተመለስ። ና ቁጭ በል አርፈህ ብያለሁ። ና ተመለስ። ተመለስ። ና ግባ። እንዳትጠጋኝ አልፈኩም። ዙር ወደዛ። ፊትን አዙር። ሊያይቷለች። ፊትን አዙር። ስነ ስርዓትን ያዝ። ፊትን አዙር። ዙር ወደዛ። ዙር። አንተ ዞር በል ብያለሁ። አንተ ዙር ወደዛ። ማነህ? ሁለታችሁም ፊታችሁን አዙር። ማን እንደሆነ አላወቅም ማለት ነው። ስነ ስርዓትን በላለ ብለስ ነገር ስነ ስርዓትን ያዝ። ፊትን አዙር። ተጸጸተበታለህ። ፊትን አዙር ወደዛ። ከየት ነው የመጣው አንተ? ማን እንዴ? መሙቻ ነው የሚሆነው። ሊያይት ነው ያለችው። ማናት? ሊያይት አለች። ተናገር። ሊያይት ነው ያለችው እያልኩ እኮ ነው። ሊያይት አለች። ሊያይት ነው ያለችው። የማናት ሊያ? ቤቴ ምንድነው? ማን ነው ሊያ? ምንድነው? ይሄ ሰው ምንድነው? ምንድናችሁ ነው? አንተ ሊያይት ነው ያለችው እያልኩ ማናት ሊያ? ምንድናችሁ? እናንተ መጀመሪያ ነው ማናችሁ? ሰው ቤት ሲጀመር ፋይሉን እንድትወስድም የፈቀድኩልህ ዋርቼ ነው። ሰማኝ አይደለ እኮ ምንድነው? ገብተህ ስትወር ዝም ያልኩህ ማን አንተ? ሰማኛለህ? ፋይሎችን ስትወስድ ራሱ ዝም ያልኩህ ስለፈለኩልኝ። ስለምን ፋይል ነው የምታወራው? ይኸውልህ እኔ ጋር አንተ ሽጉጥ አንተ እሱን ነገር ዞር አድርገው። ቁጭ በል። ማን ቁጭ በል ብዬሽ? ማን እሱን አስቀምጥና ብናወራ። እሺ ቁጭ በል። ተጠቀው። የምጠይቅህን ነገር ተገቢ በሆነ መንገድ ሽጉጥ መያዜን የገረመህ የያዝካቸው ፋይሎች ሮጣ ሄደህ ወስደህ ስትወጣ ያስቀመጣችሁትን ያገኘው ነው አይደል? ይሄ ፋይል የትልቅ ድርጅት ፋይል ነው። ወረቀት ነው እኮ ፋይል ስትወስድ ዝም የምልህ ነው የመሰለህ? አይደለም። ሲጀመር ውስጥ ያሉት ድድብናችሁ ያልገባ ነገር ትሰማኛለህ? እዚህ ውስጥ ፋይል ያለ መስሎ ነው። ይሄ እኔ የቀየርኩት ፋይል እኔ ፈልጌ እንድትወስዱት ያስቀመጥኩላችሁ ፋይል ነው። አንተ ማን ምንድነው? ለምን አትናገርም? ደደቡላ ብታቅ ኖሮ ዝም በል። ተናገር። አቤት ላይ አላወቀኝም። ምን ነው ደነገጥክ? እኔ አልደነገጥኩም። ምን የሚያስደነግጥ ነገር አለ? ትሰማኛለህ? የምፈልገውን ነገር ለማግኘት ምንም ነገር የማደርግ ሰው ነኝ እኮ። ሽጉጥ ይዘህ ዝም በል። ምንድነው ታውቃቸዋለህ? አሁን ይሄን ካሜራ ያበራሁት የተወሰነ መናገር ያለባችሁና ማመን ያለባችሁ ነገር ካለ ብዬ ነው። ካልሆነ ግን ካሜራውንም ስለምንድን ነው የምናዘዘው? ከካሜራ ውጭ ነው ስፈልግ ነው። ጭራሽ ካሜራ ደቀና ምናምን ጥይት ይዘህ እንዴት? እሺ ትሰማኛለህ? መሳሪያውን ያስቀመጥኩት
ትንሽ መረጋጋት ስላስፈልገኝ ነው ለራሴ ብዬ እንጂ እናንተ እንድትረጋጉ ወይ የሆነ ነገር ታምነኛለህ አታምነኝም የሚለውን ነገር ለማረጋገጥ አይደለም። የምታምነኝ ወደ ሳይሆን ተገደ ነው። በፈለኩት መንገድ እንድታምነኝ አደርጋለሁ። ስለምንድን ነው? ምን አድርጋለሁ? ያደረከው ነገር አለ እንዴ? እኮ ስለምንድን ነው እምነቱ እንዴ? አንድ ነገር ልንገርህ። ቆይ ያልተጠየቅኩ ነው አታውራ። እኔ እዛ ግራውንድ ላይ መኪና ይዘህ ገብተህ ሩጠህ ሄደህ ፋይል ይዘህ ስትወጣ አንተ ወጥተህ በር ላይ ስታንጃብብ ምን ስትል ምናምን እኮ የድርጅት ሹፌር አለው እንዴ? ስማኝ፣ የታዘዝኩት ከዛ ባለፈ ፋይል ስለምን ፋይል ነው አንብባችሁ እንኳን አትወስዱም። ቢያንስ ከላይ ያለችዋን ፋይል ብቻ ነው የእናንተ ላይ ያስቀመጥኩላችሁ። እኔ ሹፌር ነኝ። አንተ ግን ቁጭ አድርገው ሌባ ገብተህ የሰው ፋይል ቀይረህ እንዴት እንደዚህ ታደርጋለህ? እንደዛ ማድረጌን የገረመህ እናንተ ከማን ጋር ተባብራችሁ ማን ላይ ያሴራችሁ ሁለት የማይሆን ድርጅት ላይ እየሰራችሁ እንዳላችሁ አውቃለሁ። አንድ ድርጅት ላይ እየሰራችሁ በአንድ ስም እየተንቀሳቀሳችሁ ሁለት አይነት ነገር የምታንቀሳቀሱ ሰዎች እንደሆናችሁ አውቃለሁ። ምንም ሁለት አይነት ነገር የለም። እኛ በአግባቡ የተቀጠርንበትን እዛ ስራችን ነው የምንሰራው። ጭራሽ ስለ ስራም አብረን ስለምንሰራም ስለ ድርጅታችንም ታውቃለህ። በደንብ ነው የማውቀው። በቃ ካወቅ እኛ ስራችን ነው የምንሰራው። ጥይት ይዛት መጣም ነበር እኛ ጋር ጭራሽ ሳታንኳኳ በራችን። አንተ እንዴት አይነት ስርዓት የጎደለ ሰው ነህ? ምንድን ነው ያልከው? ስርዓት የጎደለ እንዴት አይነት ስርዓት የጎደለ ሰው ነው? የሰው ቤት ሳታንኳኳ ካሜራ ይዘህ ጭራሽ እንዴት እንደዚህ ታደርጋለህ? ምን እንዳደርግ ፈልገህ ነው? ምን እንዲሆን ነው የፈለከው? በስነ ስርዓት አንኳኩተህ ያለውን ነገር እንኳን ፖሊስ እንኳን ከሆንክ ፍቃድ ካለ መጠየቅ ትችላለህ። ከዛ ውጭ ግን ሰው ቤት እንዴት ዘሎ ይገባል? እኔ ከዚህ የበለጠ የፈለኩት ነገር ደግሞ ድርጅቱን እስካወቀው የምትጠይቀን ነገር ካለ ድርጅቱን መጣ ምን አይነት ትልቅ ድርጅት ነው ታውቃለህ? ለምን ታዲያ ትልቅ ድርጅት ከሆነ ግራውንድ ላይ ፋይል ደብቃችሁ ሲቀጥልም ደግሞ ስለምን ፋይል ነው? እኔ ስለምን ፋይል ነው የያዛችሁት? መቼ ምን አይነት ፋይል ነው? እስቲ ስለያዛችሁት አምጡ የተባለውን እያመጣን ነው። እንደነገርኩህ የድርጅት ሹፌር ነኝ። ማወቅ ያለብህ ነገር ቢኖር በመኮንን ስም የምትሰሩትን ስራ በሙሉ አውቃለሁ። ያለው ፋይልም በመኮንን ስም መኮንን እኮ የድርጅቱ ኃላፊ እኮ ነው። የምንሰራበት ድርጅት የመኮንን ድርጅት አርማ ምን እንደሆነ አውቃለሁ። ቻፓው ምን እንደሆነ አውቃለሁ። በሽፋን ምን እንደሚሰራ አውቃለሁ። ይሄ ፋይል ግን ስለዛ ድርጅት የሚያነሳው አንዳችም ነገር የለም። ከላይ ያለችው ፋይል እንኳን ምንም የምትጠቅስ ነገር አለችም። ከታች አስባቸው የነበሩት ፋይል በሙሉ እኔ ጋር ነው ያለው። ሰማርለ ያ ሁሉ ፋይል እኔ ጋር ነው ያለው። እናንተን መልስልና ፋይላችን ምንድን ነው የምትለን አንተ? ፋይልህን ሰርቅ ያለው እያልክ ልጎርብኝ ነው ጥይት ይዘህ የመጣው? አዎ እኔ ጎበዝ ነኝ። ምን ማነህ አንተ? ሲጀመር አቤል እኮ ሁና ምንድን ነው የምትለን? እኛ ተረጋግተህ ለማውራት አትሞክርም? አስፈላጊ ከሆነ ተገቢ በሆነ መንገድ ተረጋግተህ እንድታወራኝ አደርግሃለሁ። ገባህ አይደለ? አሁን እዚህ ዘሎ ያስገባ ምክንያት ምንድን ነው? ምንድን ነው አንተ ከዛ ከፋይሉ ጋር ያለህ ነገር ምንድን ነው? ፋይል ከሆነ እኛ ስለ ፋይል የምናውቀው ነገር የለም። ውድ ቤተሰቦቼ እንድታውቁት የምፈልገው ነገር እዚህ ጋር የምትመለከቷቸው ሰዎች እንግዲህ እያደረጉ ያሉት ነገር በሙሉ ከኔ ጋር የማይሆን ነገር ውስጥ የሚገቡበትን ወይም ደግሞ ሰምታችኋል። እንግዲህ ከዚህ በፊት ስለ ሊያ ብዙ የተወሩ ነገሮች አሉ። ሊያም ደግሞ ከጀርባ የምታንቀሳቀሳቸው ነገሮች እንዳሉ፣ ሊያ የምትሰራቸው ስራዎች ምን እንደሆኑ ተገቢ በሆነ መንገድ ለእናንተ ለማስረዳት ሞክሬያለሁ፣ እስከገባኝ ድረስ እስከማውቀው ድረስ ማለት ነው። በዛውም መሰረት እንግዲህ እኔ ምንድን ነው ያደረግኩት? ብዙ ነገሮችን ያልታወቁ እነሱ እኛ የጠቀስናቸው ወይም ደግሞ ሄደን የወሰንባቸው ፋይሎች የተቀመጡ ቦታዎች አሉ። እነሱም ደግሞ እኔ ያስኳቸው ሁለቱ ሴቶች ያስቀመጣቸው ለባካፕ ብለው ደግሞ ሌላ መደበቂያ ወይም ደግሞ ሌላ ፋይል የሚቀመጥበት ቦታ እንዳለ ከዛ በኋላ ያሉትን ነገሮች እኔም ያለኝን ያያስኩትን ፐርፐስ ሲገባቸው ከእነሱ ጋር ለመጎዳዳትም ሆነ እነሱ ላይ ማይሆን ቂም በቀል ይዤ እንዳልሆነ ሲገባቸው ለባካፕ ያስቀመጡትን ቦታ ሙሉ ለሙሉ ነግሮኛል። ሙሉ የድርጅቱ እንግዲህ አዲስ የተባለው ፕሮጀክት ፋይል በሙሉ እጄ ላይ ነው የሚገኘው። ያንንም ምንድን ያደረግኩት እነሱ መጥተው መውሰድ እንደሚችሉ ከጀርባቸው የሚንቀሳቀሱ ሰዎች እንዳሉ ስለገለጸችልኝ ምንድን ነው ማድረግ የተቻለው? ያንን ነገር ዝንበል ያንን ነገር መደረግ በሚቻልበት መንገድ በሙሉ እኔ ውስጥ ያሉትን ፋይሎች ሙሉ ለሙሉ በራሴ ፋይል በመቀየር ተገቢ የሆኑ ፋይሎችን ውስጥ ላይ አስቀምጬ እውነቱን ለመናገር ከውስጥ እንኳን ጽሁፉ እንኳን ሊነበብ የማይችል አይነት ወረቀቶችን ነው ውስጥ ላይ ያስቀመጥኩት። ዝም ብሎ ዶክመንት እኔ ጋር ሊጣሉ የሚችሉ አይነት ዶክመንቶችን ውስጥ አስቀምጫለሁ። ከላይ ግን
ሊያ ጋር ሆኖ እኔ ሊጎዳኝ የማይችል ወይም ደግሞ እነሱ እንኳን ሜቢ ወስደውት ቢያመልጡኝ ማንንም ሰው ሊጠቅም ሊጎዳ የማይችል ፋይል ከላይ አስቀምጬላቸዋለሁ። ሹፌሩ እንግዲህ ገብቶ ሮጦ ይዞ ወጥቶ እንግዲህ አንዳንድ መንገዶችን ሲጓዝ ምን ሲል ሲንቀሳቀስ ስከታተለው ነገር እግር በግር አሁን የገባበትን ቦታ አረጋግጬ እንግዲህ ከጀርባቸውን ራሴንም ለመጠበቅ እንግዲህ መሳሪያን ይዤ ወደ ቤታቸው በሚገባበት ሰዓት ለማምለጥ እንግዲህ በመስኮትም ለመውጣት ሲሞክር ነበር፣ አይታችኋል። አሁን ላይ ደግሞ እንግዲህ ቁጭ ብሎ እኔ ህጋዊ ሰው ነኝ፣ እኔ እንደዚህ ነኝ የሚለውን ነገር እየገለጸ ይገኛል። ስለማንነታቸው ስላሉት ነገሮች እንግዲህ ቪዲዮውን ማየታቸው የተወሰነ እዚህ ጋር የተያዘው ፋይል እነሱ ጋርም ደግሞ ቢያመልጡ እንኳን ችግር የለውም ያልኩበት ሙሉ ለሙሉ እኔ የቀየርኩት ፋይል ስለሆነም ነው ማለት ነው። አሁን ከእናንተ ጋር ምንና በምን አይነት መንገድ ማውራት እንዳለብን ጠንቅቃችሁ የምታውቁ ይመስለኛል። ሁለታችሁም በስመ ሽፋን የመኮንን ድርጅት ውስጥ ነው የምትሰሩት አይደለ? ድርጅቱን እንሰራ እዛ ነው። የመኮንን ድርጅት እህት ደግሞ መኮንን ኃላፊ ነው። ኦኬ፣ ድርጅቱ እንግዲህ የእህቱ ነው አይደለ? ይህ ለህዝብ የተቋቋመ ድርጅት ነው። ስሙ ግን በእህቱ ስም ነው ያለው አይደል? እሱ እንደዛ እንደሚባል ሰምተናል፣ ግን መኮንን ነው አለቃው። የመኮንን እህት ማለት ለኔ እናቴ ነች። መኮንን ማለት ደግሞ አጎቴ። እንድታውቁት ያክል ከኔ ጋር ታዲያ እንደዛ ከሆነ አንተ ቅርበት አለ፣ በደንብ ጉዳዩን ማጥራት ነው። እዛ ሄደህ ስለ ጉዳዩ ካወቅ አንተ ማጥራት ነው። ከኛ ጋር የሚያገናኝ ነገር ምን አለ? እኔ ስለማላውቀው ነገር ማውራቱ ይገባኛል ብለን የመጣው አንተ ልጅ ባትፈታተነኝ ጥሩ ይመስለኛል። ገባ አይደለ? እኔ አሁን ስለምንም ነገር አሳስቡኝ አይደለም። በአጭሩ እንድታውቁት የመኮንን ሰራተኞችም ናችሁ። አዲስ ሊያ በስተጀርባ እየሰራች ወይም ደግሞ እየተከፈቱ ያሉ ድርጅቶች ላይም እየተሳተፋችሁ ያላችሁ ሰዎች ናቸው አይደለም? እኛ ሊያ የምትባል እኔ ያለቀ ስለምታወራው ነገር እኔ ውድ ቤተሰቦቼ እዚህ ጋር እንግዲህ የራሳቸውን ነጥብ የሚያስጥሉበት መንገድ ተጀምሯል። እንግዲህ ውድ ቤተሰቦቼ ሊያ ማለት እናንተ የምትሰሩበት ድርጅት የመኮንን ድርጅቱ ስለራሱ እንግዲህ ትልቅ ኃላፊነት ተቀብላ የምትሰራ ሰው ነች። አንተ ደግሞ ከእሷ ጋር በብዛት እንደምትታይ አውቃለሁ። እንዴት ነው ሊያን አላውቃትም የምትለኝ? አናውቅም። እኛ የምንሰራው የመኮንን ድርጅት ውስጥ ዋና ኃላፊ ሆና የምታንቀሳቀስ ሊያ እንደሆነች አንተ ምን የምናውቃለን? እንዴት ነው ሊያን አላውቅም የምትለኝ? ስለ አዲሱ ፕሮጀክት አላውቅም ብትለኝ አይናው የምን አዲስ ፕሮጀክት ነው? የምን አይነት አዲስ ፕሮጀክት ነው? ምንም እኮ የምታውቀው ነገር እኔ የማውቀው ልንገርህ፣ ስለ አዲሱ ድርጅት አላውቅም የሚለው ነገር ብታነሳልኝ ገባ። ስራችሁን ስለማውቀው በዛ መንገድ እረዳሃለሁ። ያነሳል ነው አዲስ የሚከፈተው ድርጅት ምንም የምናውቀው ነገር የለም። አዲስ ስለሚከፈተው ሊያንም አታውቃትም? ሊያንም የምናውቀው ነገር እኛ ሹፌር ብቻ ነን። ሰው የያዝኮ ፋይል የማን ነው ታዲያ? እኮ የድርጅቱ ፋይል ነው። የድርጅቱ ፋይል ይሄንን ፋይል የሚመለከተው ሊያን ልታዝ የምትችለው ሊያን እንጂ ይሄ ተባለው ሰው ማድረስ ነው። እኛ ስም መጠየቅ ቦታው ላይ ማድረስ ብቻ ምን ማለት በል እስቲ አንተ ስሜ ምን ያደርግልሃል? አቶ ሞገስ የምትፈልገው እኔ ልጥቀስልህ ከአንተ ለማወቅ ነው ብዙ ነገሮች የምጠይቅ። በጣም ብዙ ነገር ከጀርባችሁ አጣርቼ የመጣው ስለኔ ደስታ ስለአንተ ማወቅ ትፈልጋለህ? ስለናንተ ስለምትበሉ ስለምትጠጡት ልነግርህ እችላለሁ። ሞገስም ደስታ እስከዚህ ድረስ እንዴ እሺ አሁን ለምን የፈለከውን ነገር ባጭሩ ለምን ልጅ የትኛው ትምህርት ቤት እንደምትማር እንደነግርህ ከፈለክ ለምን አልነግርህ? ራስ እየጀመርክ ነው በልጃችን ጭራሽ በቤተሰብም እስከዛ ድረስ ሄደሃል። በልጃችን አልክ። የእሱ ልጅ አንተ ልጅ ነህ። ይኸው አባቴ ነው እዛ አባቴ ነው። ደስታ ብዙ ነገሮችን በአንተ በኩልም አስፈላጊ መስሎ ስላልታየኝ ነው እንጂ እነግርሃለሁ። ግን የምነግርህ እኔ ስለፈለግኩኝ ነው። ገባ ሞገስ? እኔም ስፈልግ ስለአንተ ማጣራት ብፈልግ ለምን ታጣራለህ? እኔን እኮ ቪዲዮ ላይ አንተ ለምን ስለኛ ህይወት ምን አገባህና ነው የምታጣራው? ደስታ ተረጋጋ፣ ስነ ስርዓትን ያዝ። ተረጋጋ፣ ተረጋጋ፣ ስነ ስርዓትን ያዝ። ገባ? አሁን እኮ እንደገለጽክልን ከሆነ የእናንተ ጉዳይ የቤተሰብ ጉዳይ ነው። ስለዚህ የቤተሰብ ጉዳይ ከሆነ ለምን እዛ ሄዳችሁ ለምን እዛው ጨርሱ? አንተ ምን አባህ ነው የምትለው? ምን አባህ ነው የምትለው? ተቀመጥ አርፈህ። ናይ ደሜ ተመለስ ወይ ምን አባህ ነው የምትለው? ምን አባህ ነው የምትለው? በቃ እና ለምን ታስፈራራናለህ? ቶሞገስ ቁጭ ምን አባህ ነው የምትለው? በቃ የምጠይቀውን ነገር በአግባቡ ጠይቅ። ከእኔ ጋር የማይሆን ነገር ውስጥ እንዳትገባ። ዝም የምልህ ትዕግስት ስላለኝ ነው፣ ፍራቻ አይደለም። እሺ ትዕግስት ስላለኝ ታለህ እንዴ? ሽጉጥ ይዘህ መጣ። በዚህ ሽጉጥ ግንባርን ነው የምልህ አስፈላጊ መስሎ ከታየኝ። እሺ አትፈታተኝ ሞገስ። አንተ እኮ ለምን ለድብድብ ነው የመጣኸው ወይንስ ምንድን ነው? እኔ አላማህ እኮ አሁን ግልጽ አይደለም እኮ። አንተ እንዴት ሊያን አላውቃትም ትለኛለህ? የቅርብ አለቃ እንደሆነች እኮ አውቃለሁ። ሌላው ይቅርና ስለ አዲሱ ድርጅት ምናምን ወሬውን ገና አልጀመርነውም። እሱን እንተው፣ እሱ ይቀመጥልን።
አሁን ግን ምሰሩበት የመኮንን ድርጅቱ ለራሱ ለሰው የተቋቋመ ለህዝብ ለምናምን ለምትሉት ለህዝብ የተቋቋመ እና ታዲያ እዛ ውስጥ የምትመራልኝ አይደለች? እንዴት ነው አላውቃትም የምትለኝ? እሺ ቆይ ለምን ስለሷ ደብቃለሁ ካልክ ደግሞ ለሀገር ወይም ደግሞ ለህዝብ ጠቃሚ የሆነ ድርጅት ውስጥ ያለን ኃላፊ መናገር ያስሞግሳል ወይም ደግሞ እሱን ስለሱ ስም ማንሳት ያስከብራል እንጂ እንዴት ነው አላውቅም የምትሉኝ? ሊያን እንዴት ነው ማጣቃት? መልእክቱን የሚልከው አዲስ የገባች ልትሆን ትችላለች። አቶ መኮንን ነው። የአቶ መኮንን መልእክት ነው። ሊያን ታውቃታለህ? አታውቅም? ምንድነው? እሺ ምትለው? እሺ አውቃታለሁ። ምን ይፈጠርሽ? እሷ የኔ የስንት የበላይ አለቃ ነች። እኔ ታች ያለው ሰራተኛ ነኝ። ስለዚህ አሁን ከምትለይ ጋር የሚያገናኘው ነገር ምንድነው? አንተ አንዴ አውቃታለሁ አንዴ አላውቃትም የምትለው? ያው እንዴ ደስታ ይኸውልህ ይሄ ታማኝ ነኝ ብለህ አስበህ ከሆነ እንደዚህ የሆንክ ያለኸው የህይወት ዋጋ ያስከፍላል። ይሄ ነገር ህይወትን ነው የሚያሳጣ። ገባ አይደለ? እኔ አንድ ህግን እንደሚያክሰው ሳወራ እየሄድክበት ያለው መንገድ አይጠቅምህም። ተረጋግተህ እኔ በማወራ መንገድ ብታወራኝ ይሻላል። ማን ነበር ስም ያልከኝ? አቤል። እኔ ሹፌር ነኝ። ድርጅቱ እቃ ማመላለስ ዶክመንት አቀብል ሲባል ማቀበል ነው ስራዬ። እሺ። እና ምንም የማውቀው ነገር የለም። በቃ ሊያ ምናምን የምትላትም ነገር በቃ እኔ በስም ሊሰማ ይችላል። እኔ በቃ አንድ ተራ ሹፌር ነኝና ምንም የማውቀው ነገር የለም። ስለ ድርጅቱ ማጣራት ከፈለግ ራሷን ሊያን ሄደ መጠየቅ ትችላለህ። አሁን አወካት ሊያን? እንደነገርኩ ነው። ዝም አይ አወካት ወይ? አታውቃትም። በቃ ጀስት በቃ በስም ነው የማውቃት። በቃ እሺ። ደስታ ከሞገስ ጋር በጣም ብዙ የማወራው ነገር አለኝ፣ ግን አንተ ትንሽ እንደተረጋጋ ነገር ልንገርህ። በህይወት ታስሮ መቆየት ወይ መሞት ነው ያላችሁ ምርጫ። ገባ አይደለ? አታስፈራራና የምጠይቀውን ጥያቄ ባባቡ የምናውቀው ከሆነ እንመልስላለን። አይ እየጠየኩ ያለሁት እንዲገባ ሞገስ፣ እኔ እናንተ በጣም ብዙ ነገር እናወራለን። ደስታ እንዲገባ ለእኔ ከመለስክ ለእኔ የምታውቀውን ነገር ካስረዳ በህይወትም ትኖራለህ፣ እስርህንም ተገቢ የሆነ እስር ታገኛለህ፣ ማቅለያም ታደርጋለህ። ለእኔ የምትነግረኝ ነገር አስጨርሰኝ። አይ አሻፈረኝ ብለህ ግን በምትቀጥልበት ሰዓት እኔ እንዳለቅ እንደምትለምነኝ ከደቂቃዎች በኋላ እርግጠኛ ሆኜ እነግርሃለሁ። ከደቂቃዎች አሁን ከተወሰኑ ደቂቃዎች በኋላ እባክህን አቤል አሳስረኝ ብለህ እንደምትነግረኝ ያውቃለሁ። ለምን ካልከኝ ልንገርህ፣ መኮንን ድርጅት ስትገቡ የአንተንም የቤተሰብንም ሙሉ አድራሻ እንደምታስረክቡ አውቃለሁ። ውሸት ነው ሞገስ? እውነት ነው አይደል? ድርጅት አይደል እንዴ? እንደዚህ እኮ ነው። መኮንንን ስትከዱት ምን አይነት ነገር ነው የሚደርስባችሁ? ለእኔ አትንገረኝ። ቶ ችግር የለውም እኮ አሁን ብከዳውም ችግር የለውም ብትል ሚዲያ ፊት ለፊት ለምን እንደሆነ ታውቃለህ? ስራ ቦታ ነው። ከፈለክ ስራ ትቀይራለህ፣ ከፈለክ ትሰራለህ። ሌጋል ስራ ሲሆን፣ ካልሆነስ ግን ያንን ስራ ስለቅ የሚደርስብህ ፐርሰናል ቅጣቶች አሉ። አሁን መኮንንን ይሄ ፋይል እኔ በድብቅ ወደ መኮንን ድርጅትና መኮንን የሚያውቅበትን ሁኔታ ባመቻች የህይወት እጣ ፋንታችሁ ምን ይሆናል? ሞገስ እኔ እናንተን በራሴ ቁጥጥር ስር አድርጊያችሁ ይሄ ፋይል ወደ መኮንን ድርጅትና መኮንን ቦታ ቢደርስ ምን አይነት ነገር እንደሚደርስባችሁ ታውቃላችሁ። አይደለም ቆይ እስኪ ምንድን ነው አንተ አሁን ቆይ እኔ ወይ ማወቅ የምፈልገው ነው ወይንስ እኛ ላይ ሌላ ችግር መፍጠር እንፈልገው? አየህ እንደዚህ ነው ማውራት ያለብን። አጉል መደንፋት ዋጋ የለውም። እሺ እኔ ምንም ነገር ሳደርግ በሚገባኝና በማውቀው ልክ ነው። ገባ አይደለ? ክፋትንም ካሰብኩኝ ደግሞ በዛው ልክ። እሺ እንደዛ እንድትረዳኝ ፈልገዋል። ምንድነው የምፈልገው? በቃ ሞገስ አንተና ሊያ አሁን ምን አይነት ስራ ነው እየሰራችሁ ያላችሁት? መኮንን ድርጅት ውስጥም ከሊያ ጋር እሺ አሁን ምንድን ነው እያልክ ነው ያለኸው? እንዴት አሁን የምጠይቀን ጥያቄ እኮ አንደኛ ካሜራ ፊታችን ደቅነህ እያንዳንዱን መረጃ ሪከርድ እያደረክን ያለኸው። እሺ መኮንን ክዳችሁታል እንዲህ ነው እያልክ የምትለን አሁን ህይወታችንን ለማሳጣት ነው የመጣኸው? ሞገስ ምን ማለት ነው? እንዲያሁን ለልጆች መኖር አትፈልግም? ለልጆች እኮ ነው የምሰራው፣ የምኖረውም ለልጆች እኮ ነው። ግን ደግሞ ቅድም የተናገርኩት ነገር ግልጽ ይመስለኛል ከደስታ ጋር ሳወራ አይደለ? ነገሮች ተገቢ ባልሆነ መንገድ እንዲሄዱ እንዳደርግም አትፍቀድልኝ እያልኩ ነው። ይኸውልህ ወንድሜ መኮንን በርካታ ሰዎች ያሉት ሰው ነው። አንተ እንደተናገርከው አንተም እኮ የእሱ የቤተሰብ አካል ነው። አንተ በደንብ ታውቃለህ እኔና መኮንን መሀል ያሉትን ጸቦች፣ ስለ ድርጅታችሁም ደግሞ ምን አይነት ነገር እያደረኩኝ እንዳለው፣ ሊያንም እግር በእግር እየፈለግኳት እንዳለው፣ ነገ ከነገ ወዲያ እንደማቀርባትም እንደሚይዛትም ፈልገው እንደሆነ ነው። ከእሱ ጋር ያላችሁን ሚዲያ ነገር አለ። መኮንን የሚያክል ሰውዬ ካዱት ትለናለህ። ካዱት ነው የካዳችሁትን እውነት ተናገሩ ነው እያልኩ ያለሁት። አይደለም እኮ እውነትም ተናገሩ ካዱትም የሆነው ለኛ ምንም ተመሳሳይ ነገር ነው። ይኸውልህ የካድከው ዛሬ አይደለም። እንኳን ካድከው ደግሞ ሲጀመር ይሄ ድርጅት ነው እኮ
አሁን እኛ ሚዲያ ፊት እንዴት ነው የምንችለው ነው መኮንን? አሁን የሚያሳስባችሁ እናንተ ሚዲያ ፊት ለፊት ስለመካከድ ምናምን አይደለም የሚያሳስባችሁ ከድርጅቱ ጋር ያላችሁ ጥቅም ከዛም በኋላ ደግሞ ያንን ድርጅት ከለቀቃችሁ በኋላ ከመኮንን የሚደርስባችሁ ጥቃት ነው የሚያሳስባችሁ። እኛ እስከ መልቀቅ መቼ ያደርሰናል? አቶ መኮንን እኮ አታውቀውም እንዴ? አታውቀዋለህ በቃ አይደል? ህይወትን ነው ለሚያጠፋ ቤተሰብ አካልህም ነው አይደል? ህይወትን ነው የሚያጠፋል። ለቤተሰብ ስል በቃ የኔ ህይወት ቢጠፋ ችግር የለውም። በምወዳቸው ቤተሰቦች በምወዳቸው ልጆቼ ለምን ይመጣብኛል? ከዚህ በፊት የተያዙ ሰዎች እንግዲህ ጥላውንም እንግዲህ ራሱን አሳልፎ ለህግ አካል ሰጥቷል አይደለ? እጁን መተው ሲሰጠኝ አይታችኋል በሚዲያ ላይ አይደል? አይታችኋል አላያችሁ? ከእናንተ በላይ የሆነ ሰው እስኪ ያገኘው ድረስ ነው መኮንን እንዲሁ ዝም ብሎ የሚተወው ሰው አይደለም። እኔ ጋር ከመጣ ድረስ ግን እስካሁን ድረስ እኔ ያሳሰርኩት ሰው ስትሰሙት ጉዳት የደረሰበት ሰው አለ። ስለሱ ስራ አሁን እዚህ ላይ ብንዘረዝረው የሚያልቅ ጉዳይ አይደለም። እንደዚሁ ክደት እንደተፈጸመበት ሰምቶ ይቅርና እስር ቤትን ብትሆኑ የምናመልጥ ሰዎች አይደለም። እሱን ለምን ይሄን ያክል አቅም ጉልበት ካላችሁ ለምን እሱ ጋር ችግር ካለ ይሄ ድርጅት የህዝብ ድርጅት አይደለም ካላችሁ ለምን እሱን አትይዙ? ሀገር ውስጥ ስላልሆነ ሀገር ውስጥ ቢሆን በምን አይነት መንገድ ጠምጥሜ እንደሚይዞን እኔም በርማቀው እኮ ሰዎች አሉት። ስለዚህ ለእናንተ ያቃታችሁ እኛ ምን አድርግ ነው የምትሆነው? እኔ ምንም እንደዚህ ልክ ከሆነ እኛ ምንድነው የምናደርገው? እኛ ተዘዝነው ከመፈጸም ውጪ ምንም ያደረግነው ነገር የለም። አቶ ሞገስ እንደታውቁ ያክል አሁንስ ነፃ ነኝ ብለን የምታስበው? አሁን እኔ በተው የህግ አካል የሚተው እኔስ ደግሞ ካሉ ማስረጃዎች አንፃር ሁለታችሁ ማሳሰር እንደማልችል የምታስቡት? ሽቋ ምንድነው? እሺ አሁን ይሄን የተደበቁ እኮ ወንጀል ያለባቸውን አዲስ የሚከፈተውን ፕሮጀክት የሚያንቀሳቅስ ፋይል ነው። ሙሉ ፋይሉ እጄ ላይ ነው ያለው። ከላይ ያለችዋ እናንተ ስትያዙ እንኳን እንዳትክዱ ፋይሉ ባዶ ፋይል ነው፣ ባዶ ወረቀት ነው። ስታዩት ባዶ ሲሆንባችሁ ስትያዙ እንዳታጭበረብሩ ከላይ ያለችዋን ፋይል አስቀምጬላችኋለሁ። ከስር ያለውን ደግሞ እኔ ጋር አለ። እያጣቀሱ የሚፈልገውን ነገር እንትን ግን ስለ ሁለታችን ይገልጻሉ ወይ ነው? ስለ ሁለታችሁ ሳይሆን ስለ አዲሱ ፕሮጀክት ይገልጻል። ሰው ደግሞ የማይመለከተውን ነገር ይዞ አይንቀሳቀስም። ይዞ ይንቀሳቀሳል። አሁን ይሄ እንደዚህ ነው ብለን ነገርን እንበል። ስለኛ ህይወት ዋስትና ምንድነው? አንተ ምንድነው የምታደርገው ነገር? የህግ አካል ይጠብቀኛል ብለህ አታስብም? ህግ አይጠብቃችሁም እናንተን? ህግ ራሱ ከህግ አካል ነው። መኮንን እንዴት ከህግ አካል ትለኛለህ? በምን አይነት መንገድ የሱ ሰዎች የሌሉበት ቦታ የለም። እኔ እስካሁን የሆንኩት ነገር አለ ከኔ ጋር እንግዲህ በጣም ቤተሰብ ስለሆናችሁ ነው። ማን ነው ለኔ ቤተሰብ? አሁንስ ቢሆን እሱ ላለመላኩ ምን ማረጋግጫለን? አሁን አንተ ለህግ ነው መስዋዕት እንጂ ቤተሰብ አካል ነው። አሁን አንተ እኔ ምንም አሳልፈ ተሰጣለህ የሚል እምነት የለኝ። እንደው ስራ እንኳን ቢኖርበትና ያለ ነገር ቢኖር ሞገስ እያወቅ ነገሮችን እያወሳሰብክ እንዳለክ እኔም አንተም ታውቃለህ በደንብ ግልጽ የሆነ ነገር ነው። የማውቀው ነገርና ሊሆን የሚችለው ነገር ነው እየነገርኩ ያለው። ስለዚህ አሁን በድርቅናችሁ ትቀጥላላችሁ ወይንስ ያለውን ነገር ግልጽ በሆነ አማርኛ ተነጋግረን ነገር እየነገርን ነው? ይሄ እየነገርከኝ ያለው አንዳችም ነገር የሚያሳይም የሚሆንም ነገር የለም። እኔ ከእናንተ የምፈልገው አንድና አንድ የምታደርጉት ነገር ትክክል አይደለም። አዎ ትክክል አይደለም። ሰው በምን አይነት መንገድ ነው ከኔ ጋር ነገሮችን መቀጠል ያለባችሁ? አንድና አንድ የምታውቁትን ነገር ትነግሩኛላችሁ። እኔ ያመንኩበትን ተቀብዬ ለእናንተ ጠቃሚ የሆነውን ነገር ህግ አካል ጋር መውሰድ ነው። እሱን አደርግላችኋለሁ። አይ አሻፈረኝ የምትል ከሆነ ደግሞ ኦኬ መንቀሳቀስ ባለብን መንገድ እንንቀሳቀሳለን። እንዴት ህይወቴን ላንተ አሳልፌ ይሰጣለሁ? አሁን ህይወትን እንዴት አሳልፈ እንደምትሰጠኝ እንግባለን። እሱ እንድነግርህ ነው የምትፈልገው እኮ? አሁን እኮ ያሳምነኝ ለአንተ ነገር እኔ አንተን ማሳመን አይጠበቅብኝ። እውነቱን ግን ልንገርህ። እውነቱን ስነግርህ እንደሆነ ታውቃለህ። ከዚህ ደቂቃ ጀምሮ በዚህ በኩል ሊያ እናንተን ለማጥፋት ማድረግ ያለባት ነገር ታደርጋለች፣ ራሷን ንጹህ ለማድረግ። በዛ በኩል መኮንን እናንተን ያጠፋችኋል ስለካዳችሁት። በዚህ በኩል የህግ አካል እናንተን ለማሰር ይፈልጋል። እንግዲህ ይሄን ያለው እውነቱ ምንድነው? አሁን ማወቅ የፈለግከው ምንድነው? ከኛ መረዳት ሊያ ጋር እየሰራችሁ ያላችሁትን አንድ ባንድነት ነው ወይ ነው የምፈልገው? ለምንስ ደግሞ ከመኮንን ጋር ያላችሁን ስራ ለማቆም እንደፈለጋችሁ ግልጽ አድርጉልኝ። ያ እንግዲህ ያው ሊያ ኃላፊያችን እንደሆነች ነግሬያለሁ። እሺ አለቃችን ናት። መኮንን እንግዲህ በአካል አናውቀውም። ኃላፊው መኮንን ይባላል እንጂ እኛ በቅርበት ከሱ ጋር እንገናኝ። ከሱ ጋር የምትገናኘው ሊያ ነች። እሺ ሊያ ብትሆን በወር የሆነ ስራዎች ከሰራተኞች ጋር የጋራ ልታረግ አቅጣጫ ስትመጣ ነው የምናገኘት። ቀን በቀን ሁልጊዜ ልናገኘት አንችልም። እሺ ድርጅቱን የምትቆጣጠረው ከመኮንን ጋር የምትገናኘው እሷ ናት። እሺ
ከዛ ውጭ እኛ እስኪ አንተ ልታውቅ የፈለግከው ነገር ምን እንደሆነ አሁን ምን የገባኝ ነገር አለ። እኔ ማወቅ የፈለግኩት እናንተ ይሄንን ድርጅት ማቆማችሁ ጥሩ ሆኖ ሳለ ከሱ የባሰ አዲስ ድርጅት ደግሞ ማቋቋማችሁ እየተባበራችሁ እየተጋገዛችሁ ያላችሁትም በዛ መንገድ እንደሆነ ስላወቅኩኝ ነው። ማወቅ የምፈልገውም ስለዛ ጉዳይ ነው። እነማን ማን ናችሁ እስቲ እዛ ድርጅት ውስጥ ሆናችሁ ከውጭ ከሊያ ጋር እንግዲህ አዲሱን ድርጅት ወይም ደግሞ አዲሱን ፕሮጀክት ማቋቋም እየፈለጋችሁ ያላችሁት? እንግዲህ ያው ማለት ያው እንዴት ሊያ አለቃችን ናት። እሺ። ስለዚህ እኛ አሁን ይሄን የምትለውንም ነገር እናመጣለን፣ እናስቀምጣለን እዚህ ቦታ። ከዚህ ደግሞ ሌላ መጥቶ የሚወስድ ሰው አለ። ወዴት እንደሚሄድ እኛ እናውቅ። ኦኬ። አይ ወዴት እንደሚሄድ ማለት ውስጡን በደንብ ካወቀው እንግዲህ ድርጅቱ ስለሚሰራው ስራ በደንብ የምታውቀው ከሆነ እኛ ስራ ለቀን ብንወጣ እንኳን እንግዲህ ዘመድን ያልከው ሰው የሚለቀን አይደለም። ያለን አማራጭ ወይ ሌላ አማራጭ ፈልገን እንትን ማድረግ ነው ወይ ደግሞ በሞታችን ፈርደን ውሳኔ መወሰን ነው። ስለዚህ እኛ የቅርብ ከሱ ጋር የሚያምናት ነች፣ ታማኝ ናት። በጊዜ ሂደት እኛ ይሄንን ስራ ከምንሰራ እንግዲህ ስራውን በዝርዝር ማስረዳት የሚፈለግ አይመስለኝም አንተ ስለምታውቀው ስለ ስራው። እሺ። ስለዚህ ያው በሚባለው በጎ አድራጎት ድርጅት ነው፣ አገር በቀል የኤንጂኦ ማለት ነው። የሚሰራው ስራ እና ውስጥ ላይ ያለው ሁላችንም ቅር ሲያሰኝን፣ ስለዚህ እሷ በጎን ይሄንን ስራ ሳንለቅ ሌላ ለማህበረሰቡ የሚጠቅም ነገር ብናደርግ የሚል ነገር አመጣች። ሀሳቡ ምንድን ነው የሚለው እንኳን በደንብ አልጠየቅናት። እሺ ወደሚለው ከዚህ መላቀቅ ስለፈለግን እሺ ወደሚለው ነው የገባሁት እኔ። እሱ ምንም ዲቴል የሚያውቀው ነገር የለም። የተላከውን ከማድረስ ይህን እዚህ አምጣ እለዋለሁ። እኔም ሌሎችም አሉ የተወሰኑ ሰዎች አሉ። እዚህ አምጣ፣ እዚህ አድርስ፣ ከዚህ ቦታ እንደዚህ አምጣ እንለዋለን። ይላላካል በቃ። አንተ ብዙ ዶክመንቶችን ከዛ ወደዚህ የማቀባበሉ ጉዳይ ብቻ ሳይሆን በራስህ ደግሞ ብዙ የምትሰራቸው ስራዎች ሁለቱም ድርጅት ላይ አዲስ የተቋቋመ ያለውም ላይ የመኮንንም ላይ አውቃለሁ። ስለዚህ የምትሰራቸውን ስራዎች በራስ አንደበት ግልጽ አድርገህ እንድትነግረኝ ነው የምፈልገው። እያስረዳው እኮ ነው አሁን ወደዛው እየመጣው ነው። እኔም ሀሳቤን ለመግለጽ ነው እንትን እያደረኩ ያለሁት። አሁን ልነግርህ አይደለም። በመጀመሪያ ደረጃ ስለ ድርጅቱ ዓላማ በደንብ ስለምታውቅ ነው። እንግዲህ ዋና ዓላማው የተቸገሩ ሰዎችን በመርዳት ራሳቸውን እንዲችሉ ማድረግ ነው የኤንጂኦ ዓላማ። ነገር ግን ያው ውስጥ ላይ የሚሰራው አንደኛ ሃይማኖታቸውን እንዲቀይሩ ማድረግ ነው። ቶታሊ ወደ ከኢሉሚናንት ጋር የሚገናኝ ነው። ይህን ስትሰራ ዘርፈ ብዙ የሆነ አካላትን ታገኛለህ። ባለሀብቶችን ታገኛለህ፣ ባለስልጣናትን ታገኛለህ። ድርጅቱ የተለያዩ ክልሎች ላይ ብራንች አለ። ስለዚህ የአርሶ አደር አካባቢ አለ፣ ከተማ አካባቢ ላይ ያሉ ድርጅቶች ናቸው። ይሄ ድርጅት ከባለሀብቶች ጋር አንደኛ እንግዲህ እዛም ሆኜ የምሰራው እነዛ ያያቸው ዶክሜንቱን አይተው ከሆነ የእያንዳንዱ ፎቶ እያንዳንዱ ግለሰብ የራሳቸው የሆነ ስራ አላቸው። ከሀብት ጋር ተያይዞ ፈንድ የሚለቀቅ ጋር ተያይዞ የሚያስጨርሱ አሉ። ከውጭ ኢምፖርት የሚደረጉ መጽሐፍ፣ የተለያዩ የእምነቱን ማስፋፊያ ነገሮች የሚመጡ አሉ። እነሱን ፕሮሰስ የሚያደርጉ አካላቶች አሉ። ከህግ ጋር ተያይዞ ያለውን የሚያስጨርሱ አሉ። በተለይ አርሶ አደሩ አካባቢ ላይ ደግሞ እንደዚህ ከተማ ነክም ላይ ቦታዎችን መሬቶችን እንዲፈቀዱ የሚያደርጉ አካላት ናቸው። ይህን ማስጨረስ ነው። አሁንም የምሰራ ይህን ነው። እዛም ድርጅት ውስጥ እያለሁ አሁንም ሊያም እንድፈጽም የምታዘኝ ይህን ነው። እንግዲህ እኔ ከዚህ ጋር ይሄኛው ወደ መልካም ነገር ይቀየራል በሚል ነው እንጂ እየሰራ ያለው ሌላ ወንጀል ምን የምትሰሩት እኮ በምን አይነት ነገር ላይ ተመርኩዞ እየተሰራ ያለ ስራ እንደሆነ አንተም ታውቀዋለህ። እባክህ አሁን ነገሮች ሞገስ እዛ ድርጅት ውስጥ የምትሰራውና እዚህ ድርጅት ውስጥ የምትሰራው ነገር የተለየ ሊሆን ይችላል ብለህ ያሰብክበት ምክንያት ምንድን ነው? እስቲ ይሄ ነው በለኝና ግልጽ እንደሆነ አስረዳኝ። እንግዲህ እኔ እሷ ነግራ አሳምናኝ እየሰራን ያለ ነው። እዛ ድርጅት ውስጥ ያለው የሚመጡት ፈንዶች ለተቸገሩ ሰዎች ራሳቸውን እንዲችሉ ማድረግ ነው ሽፋኑ። ነገር ግን ሃይማኖታቸውን እንዲቀይሩ ወደ ሌላ እምነት አካል እንዲሆኑ ኢሉሚናንት
ማህበር አባል እንዲሆኑ ነው እየተደረገ ያለው። ስለዚህ ይሄ ሳይሆን እነሱ ራሳቸውን የሚችሉበትን ሌላ በሀገራቸው ሰርተው የሚለወጡበትን እንፈጥራለን። በዚህ ይህን ድርጅት ይሄንን ካጎለበትን ያኛውን ድርጅት ጥለን መውጣት እንችላለን ስላለች በዛ ነው እየሰራን ያለው። አሁን ግልጽ በሆነ አማርኛ አሁንም ቢሆን ነገሮች መስመር ሳይዙ አቶ መኮንን ይህንን ነገር መሰራቱን ቢያቅ ለህይወታችን አደጋ ነው። ለህይወታችን አደጋ ነው። በቃ እኔ አሁንም አንተ ከህግ አካል ጋር ተጣምሬ ጥምረት ፈጥረን ነው የምንሰራው ለህይወታችሁ ለቤተሰባችሁም ችግር የለውም ስላልክ ነው እንጂ ይሄ በጣም ትልቅ አደጋ ነው። በቃ ይሄ ሚስጥር አቶ መኮንን አያውቅም። የሚያውቀው የድርጅቱን ስራ እየሰራን እንደሆነ ነው። በቃ ይሄ እየሰራን ያለ ነው፣ እሷም እያስፈጸመች ያለ የድርጅቱን እንደሆነ ነው እንጂ ሌላ ስራ እየሰራን እንደሆነ አያውቅም። ስለዚህ እባክህ ይሄ ሚስጥር ወደ እሱ ጆሮ መድረስ የለበትም። አንደኛ በአካል አናውቀውም። አሁን ሲወጣ ምን እንደሚያደርግ ምን እሱ ይሁን ሌላ ሰዎቹ ብዙ ናቸው። ውጭ ነው ስትለው አገር ውስጥ ታገኘዋለህ፣ አገር ውስጥ ስትለው ውጭ ሊሆን ይችላል። እኛ በወሬ ነው የምንሰማው። ይሄንን ነው በአንድ ቀን እንኳን እኮ አይተኸው ነው የምናውቅ አይደለም። ምናልባት ከሆቴል ሰዎች ስታመላልስ ታውቃለህ? አናውቀውም በምን። ስለዚህ ከዚህ ውጭ የምታውቀው ምን? እንግዲህ የምናውቀው ነገር ይሄ ነው። እስቲ ድርጅት ውስጥ እንግዲህ እናንተ ብቻ እንዳልሆናችሁ የተወሰነ ጭምጭምታ ሰምቻለሁና ይሄ ፋይልም መሄድ ያለበት ሁሉን ነገር ከዛኛው ድርጅት ጋር እያስተያየ ነገሮችን የሚሰራ ሰው አለ ተብያለሁ። ለዛም አካል ለመላክ ነው እናንተ እዚህ ቤት መታችሁ ዝግጅቱን ጨርሳችሁ መሄድ ወዳለባችሁ ቦታ የምትሄዱት አይደለ? መረጃዎቹ ተደራጅተው ማን ጋር ነው የሚሄደው? ይፋይል አለ በቅርበት ከሊያ ጋር የምትገናኝ አለች። ያው የተለያዩ ክፍያዎችንም ነገሮችንም የምትፈጽመው እሷ ናት። ከእሷ ቀጥሎ ያለች ናት። እኛ ሊያን ቶሎ ቶሎ አናገኛት። ስለማናገኛት ከዚችኛዋ ጋር ነው የምንገናኝ። ማነች እሷ? እኛ ስሟን በደንብ አናውቀውም። በምልክት ቤቱን አታውቃትም? እሺ ይሁን። ቤቷስ? ቤቷ እንግዲህ አንተ እኮ እዚህ ጋር ፋይሉ እዚህ ነው የሚል ነገር ነው አድርገህ እንትን ያልከው እንጂ ብትታገስ ወደዛው ሲሄድ እቃው እዛው ማግኘት ትችላለህ። አሁን እየጠየቅኩ ያለው ታግሼ ስለማገኘው ነገር ሳይሆን አሁን እናንተ የት እንድትወስዱኝ አሁን እናንተ የት እንደምትወስዱኝ ነው እንድትነግሩኝ የምፈልገው። ይህ ፋይል የምትወስዱት ቦታ አለ። እዛ ቦታ ደግሞ ምንም አይነት ጊዜ ማጥፋትም መጠበቅ የምፈልገው ነገር የለም። ቀጥታ እንድትወስዱኝ ብቻ ነው የምፈልገው። እንዴት አድርገን ሰው ያለ ማንም ሰው ይኖር አሁን እኮ እዚህ አካባቢ ከጀርባ ያሉትም ሰዎች ናቸው። ገባ አይደል? እዚህ አካባቢም እኮ አሉ አይደል እንዴ? እኛ ሁላችንም ነው የምንሞተው እንደዛ ካረ ነው። ትሰማኛለህ? ደስታ አጋጣሚው አለመተዋወቃችን ነው። ገባ አይደል? አንተን እንዳገኘው ልደፋ እችል ነበር። እንደዚህ አይነት አስተሳሰብ ውስጤ ስላሌለ ነው። ሲቀጥልም ደግሞ እንደዚህ አይነት ነገሮችን የማድረግ ፐርሰናሊቲ ስላሌለ ከፈለኩ ግን አደርገዋለሁ። አሁን መጨቃጨቅ ባለበት ሀገር በአግባብነት መነጋገር። እናንተ ከህግ በላይ መሆኑ ከቤተሰባችሁ ነው እንዴ? ገባ? ይሄ እናንተ ጋር ያለው አስተሳሰብ ነው። እናንተ ካደረጋችሁብኝ ነገር አንጻር እያደረሳችሁ ካላችሁት ነገር አንጻር ከሆነ ይሄ ሲያንስ ነው። ገና ከዚህ የበለጠ ብዙ ነገር ማድረግ ነበረብን። ያው ከአንተ ጋር ምንም የሚያገናኘን ነገር የለም። የታዘዘውን እንፈጽማለን፣ አድርጎ የተባለውን እናደርጋለን፣ የሚከፈለን ክፍያ እንቀበላለን። እንግዲህ ለመኖር ደግሞ ገንዘብ ያስፈልጋል። ለማግኘት እንሰራለን። እንግዲህ ስራው ውስጥ ያለውን ነገር እኛ ከአንተ ጋር የሚያገናኙን ነገር ከኔ ጋር የሚያገናኘው ነገር ምን አናውቅም። ያው ደጋግሜ ነገር ያለው በምን እንደሚያገናኘን ያልከኝ ሀገር እየጎዳችሁ ዳይሬክት ደግሞ እናቴን እያሰቃያችሁ እኔንም እያሰቃያችሁ በምንም እንደሚያገናኘን አናውቅም። እሱን ተውሽ። ሊያን መች ነው ያገኛት ለመጨረሻ ጊዜ? በአካል ከተገናኘ ቆይተናል። ያው ብዙ ጊዜ ስንነጋገር በቪዲዮ ኮል ነው የምናወራው። በዙም ሚቲንግ አለን። እዛ ነው ኮሙኒኬት የምናደርገው። ስለዚህ እሷ እነዚህ ቶቶሎ አንገናኝም። እንዳለ እቃውን የምናደርሰው ሌላ ቦታ ነው። ከዛ ደግሞ ሌሎች ሰዎች ይወስዳሉ። ክፍያ ምናምን የሚፈጸምበት
እዛ ነው የምንወስደው። ይሄን እሺ እንግዲህ ውድ ቤተሰቦቼ አሁን ብዙ ነገሮችን ሰምታችኋል። ተገቢ የሆነም ነገር እንግዲህ ተረድታችኋል ብዬ ተስፋ አድርጋለሁ። ቀጥታ ግን አሁን እኔ ከዚህ እንደወጣን መሄድ ወዳለብን ቦታ እንዲመሩኝ እንዲወስዱኝ እፈልጋለሁ። ውድ ቤተሰቦቼ ማለት እየተፈጠሩ ያሉት ነገሮች እግዚአብሔር ይመስገንና አሁን ላይ ብዙ ነገሮችን እያስተካከልን እየጨራረስን እንገኛለን ብዬ ተስፋ አድርጋለሁ። ምክንያቱም አሁን የሚሆኑ ነገሮች እየተንቀሳቀሱ ያሉት ነገሮች በሙሉ በምንፈልገው መንገድ እግዚአብሔር ይመስገን በምንፈልገው መንገድ እየሄደልን ይገኛል። ሊያንም እንግዲህ ለአንዴና ለመጨረሻ ላጠቃት የምችልበትን ፋይሎች እያገኘው ነው። አሁን እንድታውቅ የምፈልገው ነገር ሊያ እንደምትከታተኝ ስለኔ ያሉትን ነገሮች እግር በእግር እንደምትከታተኝ እኔ እንደምከታተልሽ ሁላ አንቺም የተከታተልሽ እንደሆነ አውቃለሁ። ለመጨረሻ ጊዜ የምሰራውን ነገር አላሳይሽም። ከሰራው በኋላ ግን እንደምታዩ ስለቀው ሁሉን ነገር ተከታተይዋለሽ። አንቺንም ደግሞ እንደሚይዘሽ እርግጠኛ ነኝ። ወይ በራስሽ እጅ መተሽ ራስሽን አሳልፈሽ ከሰጠሽ ቀላሉ መንገድ ያ ነው። አይ ብለሽ ግን ነገሮችን በራሴ መንገድ አንቀሳቅሳለሁ በራሴ መንገድ ይሄዳለሁ ካልሽ ወይ በህይወት አትኖሪም ወይ ብዙ ነገሮችን ካጣሽ በኋላ ነው እኔ እጅ ላይ የምትወድቂው። በዚህም ጥቃቶች የተሰነዘሩብሽ እንዳሉ የመኮንን ድርጅት ሊዘጋ እየቻለበት ያሉት ምክንያቶች ግልጽ ላድርግልሽ። የምታውቂውን ነገር ለመድገም ያክል ሜቢ ካላስተዋልሹ እንድታስተውይ እየታወቀበት በመኮንን ስር ያሉት ሰዎች በሙሉ እየተደረሱበት ስላለ እኔ የመኮንን ስጋ ነው የሚባለው ሰው መኮንንን ለማጥቃትና ያንን ድርጅት ለማዘጋት እየሞከርኩኝ እንዳለ ስለታወቀ በአንቺ በኩልም በአንቺ ስር ያሉት ሰዎችም እንደዚህ እግር በእግር ተከታትለን እየያዝናቸው እንደሆነ ሲታወቅ አንቺን ሌላ ድርጅት ሌላ ዓላማ ይዘሽ እንድትንቀሳቀሽ ያደረጉሽ ሰዎች አንቺኑ ለማጥፋት በጣም ዝግጁ ናቸው። ያንንም ደግሞ ይከናወናል ከሚያደርጉት እነሱ አንቺን ለማጥፋት ሲተባበሩ እኔ ደግሞ የሀገሬን ህዝብ ነፃ ለማውጣት እምለፋ ሰው የአንቺን መንገድ ዘግቼ ለአንድና ለመጨረሻ ግብዓተ መሬትሽን እንደማዘጋጅልሽ እንድታውቂ እፈልጋለሁ። እማደርገውንም ደግሞ በደንብ የማቅሰው ነኝ። ቀጣይ አንቺ ከባድ የሚሆንብሽና ቀላል ብለሽ ያሰብሻቸው ነገሮች ህይወትሽ እንደሚያከብዱብሽ ልነግርሽ እወዳለሁ። እናንተ ቀጥታውን እንደወጣን ወደምፈልገው ቦታ ይሄን ፋይል ወስደዋለሁ ወዳላችሁት ቦታ እንድትወስዱኝ እፈልጋለሁ። ያዘው ፋይሉ እኮ ይታወቃል። ቀይረዋል እኮ ያዘው ነው ያልኩት። እዛ ነው ያሸወድክ ነው። እነዚህ ፋይሉን አሳልፎ ሲሸጡ ነው። ያዘውና ፋይሉን ውጣ። ደስታ ተነስ። ማሞታችን ተነስ። ሻው ምንድነው የምንሄደን?